ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ኒትሮ ሾው ነው። ኒትሮ ሾው ኒትሮ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ሰኞ ከቀኑ 7 ሰዓት እስከ 8 ሰዓት ወደ እናንተ የሚያቀርብላችሁ ሳምንታዊ ቴሌቪዥን ፕሮግራም ነው። ኒትሮ ሾው የትኩረት መስኩን በኢንጂነሪንግና ቴክኖሎጂ ዘርፎች ላይ በማድረግ በዋናነት ከሀሳብ እስከ አገልግሎት በሚል አብይ አንቀጽ የተለያዩ ፕሮግራሞችን እያዘጋጀ ወደ እናንተ ያቀርባል። በዛሬው ፕሮግራማችንም የድልድይ ሽፋንና ኢኮኖሚያዊ ጠቀሜታ በሚል ርዕሰ ጉዳይ ውይይት ለማድረግ እዚህ ስቱዲዮ ተገኝተናል። ይህን ፕሮግራም አዘጋጅተን የምናቀርብላችሁ የፕሮግራም አዘጋጅና አቅራቢዎች እኔ ታጠቂነውና እንዳላማው አድራጌ ከመላ ስቱዲዮ ባለሙያዎቻችን ከካሜራማኖቻችንና ከዳይሬክተሮቻችን ጋር በመተባበር ነው። እስከ ፕሮግራማችን ፍጻሜ አብራችሁን ሆኑ። እንዳላማው እንኳን ደህና መጣ። ጓደና ቆይታ ተክ መልካም። የዛሬ ፕሮግራማችን ዋና ትኩረቱ የሚሆነው የድልድይ ሽፋንና ኢኮኖሚያዊ ጠቀሜታውን ነው የምናነሳው። እንግዲህ እንደምታውቀው በዋናነት ስለ መሰረተ ልማት ስናወራ ወይም መሰረተ ልማት የሚለው ሲነሳ ቀድሞ የሚመጣው መንገድ ነው። መንገድ ሲነሳ ደግሞ የተለያዩ የአካባቢ ሁኔታዎች፣ የመሬቱ ሁኔታ፣ ወንዞች፣ ሸለቆዎች፣ ተራራዎች ስለሚኖሩ እነዚህ ነገሮች በመንገድ ለማገናኘት ድልድዮች ይገነባሉ። ትኩረታችን የሚሆነው ዛሬ እነዚህ ድልድዮች ላይ ነው። ድልድዮቹ ሆኖ ደግሞ በዋናነት ከተማ ውስጥ የሚገነቡትን ሳይሆን የከተማ አካባቢን ከገጠሩ አካባቢና ገጠር የተለያዩ ቦታዎችን ሊያገናኙ የሚችሉ ድልድዮችን ነው ትልቅ ትኩረት ልናደርግበት የምንችለው። እንግዲህ እንደሚታወቀው እንደ ሀገር ያለን የድልድይ ሽፋን መጀመሪያ ላይ ማንሳት ያስፈልጋል ብዬ አስባለሁ። ስለዚህ ሽፋኑ ምን ያክል ነው፣ ስርጭቱ ምን ይመስላል የሚለውን እናንሳላ። በተለይ ደግሞ እንዳልኩ በገጠሩ አካባቢ ያለው ሁኔታ ምን ይመስላል የሚለውን አንሳልና እንቀጥላለን። መልካም ታጠቅ። እንግዲህ እንዳነሳው የድልድይ ብዙ ጊዜ ብቻውን ኤግዚስት አያደርግም ወይም አይኖርም። ድልድይ ካለ ለድልድዩ መኖር ምክንያት የሆነ መንገድ አለ። ያ መንገድ በመሰረቱ የትራንስፖርት አገልግሎት መስጠት የሚችል መንገድ ሊሆን ይችላል። ግን ያ የትራንስፖርት አገልግሎት የመኪና ወይም ሰዎች ብቻ ራሱ የሚንቀሳቀሱበት ሊሆን ይችላል። ግን ዞሮ ዞሮ የድልድይና የመንገድ ህልውና በኑባሬ አንድ ላይ የተሰናሰለ ነው ብለን የምንወስደው ነው። ስለዚህ ስለ ሽፋንም ስናወራ በዛ ደረጃ ነው የምናወራው ማለት ነው። ስለዚህ የሀገሪቷን የመንገድ ሽፋን ሁኔታ መናገር በዚያው ልክ የድልድዮችን የሀገሪቷ ወይም ሀገራችን ውስጥ በተለይ የገጠሪቷን የኢትዮጵያ ማህበረሰብና ህዝባችንን ከድልድይ የሚያገኘውን አገልግሎት እንዲያገኝ ለማድረግ የድልድይ ሽፋናችን ምን ያክል ነው የሚለውን ለመንገር በዛው አብሮ ይጠቅማል ብለን ማውሰድና ማሰብ እንችላለን። እንደዚያ ከሆነ ምን ያክል የመንገድ ሽፋን አለን በሚለው በኩል ሄደን ስለ ድልድዮቹ መናገር እንችላለን ብለን መውሰድ እንችላለን ማለት ነው። እንግዲህ እንደሚታወቀው ድልድይ ማለት አንድን ወንዝ ወይም ደግሞ አስቸጋሪ የሆነ ተራራማ ወይም አስቸጋሪ የሆነ ቦታ በቀላሉ ለማለፍ የሚፈጠር ሰው ሰራሽ የሆነ ወይም ደግሞ ተፈጥሯዊም ሊሆን ይችላል። ግን በዋናነት እኛ የምናወራው ስለ ሰው ሰራሽ ስለሆነ ሰው ሰራሽ የሆነ የትራንስፖርት አገልግሎትን ለማሳለጥ የሚገነባ ግንባታ ነው እንደሚታወቀው። እና ከዚህ አኳያ እንግዲህ የመንገድ በኢትዮጵያ ውስጥ የመንገድ ሽፋን በጣም ዝቅተኛ ነበር እስከ አለፉት ምናልባትም እንግዲህ የ2004 በኢትዮጵያ 2004-2005 አካባቢ ከ13 ዓመት በፊት። ከዚያ በኋላ ግን ምናልባትም አብዛኛው የኢትዮጵያ ማህበረሰብ በተለይ በገጠሩ በኩል ሄደን ስናይ አንድ በጣም ፍትሃዊና በእርግጥም በጣም ተደራሽ የሆነ የመንገድ ፕሮግራም ነበረ። ዩራፕ ወይም ሁሉን አቀፍ የገጠር መንገድ ተደራሽነት ፕሮግራም ወይም መርሃ ግብር ነበረ። ከ2004 እስከ 2010 አካባቢ የቆየ መርሃ ግብር ነው። ይህ መርሃ ግብር የሀገሪቷን የመንገድ ሽፋን ኢንዴክስ ከፍ አድርጎታል ብለን መውሰድ እንችላለን ከነበረበት ማለት ነው።
አሁንም ብዙ የሚቀረን ነው ብለን ልንወስድ ብንችልም ግን በጣም ከፍታውን ጨምሮታል። ይሁን እንጂ ይሄ ሽፋን በጨመረበት ቁጥር የድልድዮች ሽፋን ጨምረዋል ወይ ብለን ስናስብ በዛ ልክ አልጨመረም ነው። ምክንያቱም በስፋት የመንገድ አክሰስ የመንገድ ተደራሽነት በጨመረበት ቁጥር እነዚያ መንገዶች ደግሞ በተያያዥነት ድልድዮችን ይጠይቃሉ። ከነኚህ ከዚህ አሁን ለምሳሌ ከዚህ አኳያ ብናይ መርሃ ግብሩ በዋናነት ትንንሽ የሆኑ መዋቅሮችን ወይም የውሃ ማፋሰሻዎችን በዋናነት እና አልፎ አልፎ ደግሞ ለናሙና የሚሆን ትልልቅ ድልድዮችን ከመገንባት ባሻገር አክሰስ ወይም ተደራሽ ለመሆን የተፈጠረ መርሃ ግብር ስለነበረ አብዛኞቹ የተገነቡት መንገዶች ውስጥ ያሉ ትልልቅ የሆኑት የውሃ ማፋሰሻዎች ወይም ድልድዮቹ ብዙ ቦታ ላይ በሚፈለገው መጠን አልተገነቡም። እንደው ለምሳሌ እንደ ምሳሌ አድርገን ብንወስድ ከአንድ 3 አመት ወይም 4 አመት በፊት ያለኝን ለአማራ ክልል ላይ ያለ መረጃን ለምሳሌ ባነሳ በኢራፕ መንገድ ወደ 9000 ኪሎ ሜትር አካባቢ አጠቃላይ ክልሉ ላይ በነበሩት የ6 አመት አካባቢ መርሃ ግብር ወደ 9000 ኪሎ ሜትር አካባቢ መንገድ ተሰርቷል። ከተሰሩት 9000 ኪሎ ሜትር የኢራፕ መንገዶች ውስጥ 6000 ኪሎ ሜትሩ ድልድዮቹ ባለመገንባታቸው ምክንያት ለሙሉ ወራት ወይም ክረምት ከበጋ አገልግሎት መስጠት አይችሉም። ስለዚህ አሁን ለምሳሌ 2005-6 የተሰራ መንገድ ለምሳሌ ብታነሳ እንግዲህ ይሄ እንትኑ ይብዛም ይነስም ሌሎች አካባቢዎችም ይኖራል ብዬ ኤክስፔክት አደርጋለሁ። ግን ይሄ ማግኒቲዩድ እዚህ አሁን ለምሳሌ እንደዚህ ክልል መረጃ ከሆነ ከፍተኛ ነው ማለት ኦልሞስት እንግዲህ 1/3 ማለት ነው አይደለም 2/3 መንገድ በክረምት ሰርቪስ የማይሰጡበት ምክንያት ድልድዮቹ ባለመገንባታቸው ወይም የድልድይ ሽፋኑ ባለመጨመሩ ምክንያት ነው ማለት ነው። እና ይሄ በራሱ ኦኬ እንደዚህ ከሆነ አሁን አዳዲስ ፕሮግራሞችን ወይም መንገዶችን በምናስብ ጊዜ እንደተሞክሮ ይሄን አንስቶ እንደ ኬዝ ማሰብን ይጠይቃል ማለት ነው። ስለዚህ የመንገድ ሽፋን አለ ካልን ሙሉ በሙሉ መንገዶቹ አገልግሎት እየሰጡ ከሆነ የድልድዮቹም ሽፋን በዛው ልክ ነው ብለን እናገራለን። ካልሆነ ግን አሁን እንዳየነው እንዲህ አይነት ጋፖችና ክፍተቶች ሊኖሩ ይችላሉ። በዚህ ምክንያት እንግዲህ መንገድ ተሰርቷል ማለት በዋናነት የትራንስፖርት አክሰሱ ተፈጥሯል ማለት ላይሆን ይችላል። ነሰሰርሊ ማለት 40 ኪሎ ሜትር መንገድ ሰርተ ወይ 20 ኪሎ ሜትር መንገድ ሰርተ ለምሳሌ 5 ኪሎ ሜትር ላይ አንድ ትልቅ ወንዝ ካለና እሱን ካልገነባው ለ5-6 ወር ወይም ለ3-4 ወር አካባቢ በተለይ በክረምት ወቅት አካባቢ አክሰስ መስጠት አይችልም ማለት ነው። እንደዛ በበጋ ብቻ አገልግሎት የሚሰጥ መንገድ መስራት ነው የሚሆነው። በዛ ደረጃ አንዳንድ ወንዞችም በነገር ላይ በጋም ቢሆን ውሃም ባይኖር ድልድይ ካልተሰራላቸው ለመኪና ወይም ለሌሎች ትራንስፖርት ምቹ ያልሆኑም አሉ። ግዴታ መገንባት ይኖርባቸዋል እንደዚህ አይነት ቦታዎች ዴፊኒትሊ። እና በጥቅሉ የድልድይ በጣም ወሳኝ የሆነ ከመንገዱ እኩል አስፈላጊ የሆነ የመንገዱም አካል ስለሆነ ማለት ነው። ስለዚህ መንገድ ስንል እንግዲህ በጥቅሉ አሁን ይሄንን ምሳሌ ያነሳ ነው ምንድነው ወይም ለይተን ያመጣ ነው የድልድይ ሽፋን በራሱ እኮ በሽፋን ደረጃ ሊወራለት የማይገባ ነገር ነው። ግን የመንገድ ሽፋን ካለ ኖርማሊ ድልድዮች የመንገዶች አካላት ስለሆኑ የመንገድ ሽፋን ካለ የድልድዮቹም አሉ ብሎ መናገር ነው። ግን ለይተን ያወጣንበት ምክንያት ብዙ ጊዜ ትልልቅ ድልድዮች ወጪ የሚጠይቁ ከመሆናቸው ጋር በተያያዘ መንግስት ካለው አንገብጋቢ ጥያቄ አኳያ ተደራሽ ለመሆን መንገዶቹን እየከፈተ እነዚህን መዋቅሮቹን ወይ ድልድዮቹን ግን ለመገንባት እየተቸገረ ያለበት ሁኔታ አለ እና እነዚህ ነገሮች ወይም የድልድይ ሽፋን ላይ ትኩረት መስጠትን የሚያጠይቅ መሆኑን በዚህ አጋጣሚ ለማንሳት ጭምርም ነው መርሃ ግብሩን ስንቀርጽ እንደምታስታውሰውና በጥቅሉ እንደ ሀገር የድልድይ ሽፋናችን በጣም ዝቅተኛ ነው። የድልድይ ሽፋናችን ዝቅተኛ ነው ብቻ ሳይሆን ደግሞ
ከድልድዮች ልንጠቀም የሚገባውን ጠቀሜታ በገጠርም ይሁን በከተማ በዛ መጠን አሁን ዓለም ካለበት ሁኔታ ከብዙ ነገሮች አኳያ በዛ ደረጃ ተጠቃሚ ነን ብለን መውሰድ የምንችልበት ሁኔታ ላይ ነን ብለን አናስብም ወይም አናምንም ማለት ነው። በጥቅሉ ዝቅተኛ ሽፋን ነው ያለን ብለን መውሰድ የምንችልበት ሁኔታ ላይ ነው ያለ ነው። አሁን ካለን ከመንገድ ሽፋን አኳያ የድልድዮቹ ሽፋን ዝቅተኛ ነው በአንጻሩ ስናየው፣ በጥቅሉ ደግሞ የመንገድ ሽፋን ደግሞ ገና የሚቀረን ነው ብለን የምንወስደው ነው ማለት ነው። ብዙ ጊዜ እንግዲህ መሰረተ ልማቶች የሚገነቡት ወይም ደግሞ የሚሰሩት የሆነ አገልግሎት ወይም የሆነ ጥቅም ለመስጠት ነው። በሚሰጡት አገልግሎት ተነስቶ ደግሞ ተያያዥ የሆኑ ቀጥተኛ የሚሆን ቀጥተኛ ያልሆኑ ጠቀሜታዎችን ለሰዎች ለግለሰቦች እንደ ሀገር እንደ አካባቢ ይዘው የሚመጡት ትልቅ ትሩፋት ደግሞ ይኖራልና ብዙ ጊዜ ጥቅሞችን ከምን አንጻር ነው የምናየው? በእርግጥ አንዳንድ መሰረታዊ ልማቶች ግዴታ ለሰው ልጅ አስፈላጊ የሆኑ ነገሮች ቀጥተኛ ጥቅም ባይኖራቸው መገንባት መሰራት ያለባቸው ይኖራሉ መሰረታዊ የሆኑ። ከዛም ውጭ ግን ደግሞ ሰርታቸው ተጨማሪ ትሩፋት ይዘው የሚመጡ ደግሞ መሰረተ ልማቶች ይኖራሉ እንዳጠቃላይና ከዚህ ጋር ነጻጽረን ስናይ ምንድነው ከጥቅም አንጻር እንዴት ነው የምናየው? የድልድይን ጥቅም እንዴት ልናየው እንችላለን? መለኪያ ውስጥ ጥቅም ይሰጣል ስንል በምን አይነት መለኪያ እየለከን ነው? እነዛን ጥቅሞች ይሄን ጥቅም ይሰጣል ስንል በምን አንጻር እያየነው ነው የሚለውን ደግሞ እንይ እስኪ። መልካም እንግዲህ ድልድዮችን በተለያየ ሁኔታና በተለያየ መልክ ልንሰራቸው እንችላለን። በዋናነት እንግዲህ ጥቅማቸው ቅድም እንዳልነው አደገኛ የሆኑ ተራሮችን በቀላሉ መውጣት አሁን ሪሰንት አድቫንስመንቶች አሉ። አሁን በቅርቡ እስካሁን የተራራን ወገብ እየታገልክ ተራራውን መውጣት አንድ ነገር ነበር። አሁን ደግሞ ተራራው ድንገት መጥቶ ቀጥ ያለ እና ወደ ላይ የሚወጣ ከሆነ 150 ሜትር ቢሆን ያንን ስፓይራል የሆኑ ልክ እንደ ፎቅ እንዲህ እየተጠመዘመዙ የሚወጡ ድልድዮች ተጠቅሞ በቀጥታ ተራራው ጋር ሳታግል ላይ ሄደ ለማረፍ ጥቅም ይሰጣሉ። አንድ ወንዝን ለመሻገር በቀላሉ እንግዲህ ድልድይ ዋናው አንዱ እንትን ወንዞችን አቋርጠን ለመሄድ አደገኛ የሆኑ ሸለቆዎችን በቀላሉ ለማለፍ እንዲሆን የትራፊክ መጨናነቅን ለመቀነስ አሁን ለምሳሌ በተለይ በከተሞች አካባቢ ፍላይኦቨር የምንለው አለ አይደለም እሱ እና አጠቃላይ ደግሞ መሰረተ ልማቶችን ደግሞ በዛው ልክ አብረው በተያያዥ ለምሳሌ የውሃ መስመር፣ የኤሌክትሪክ፣ የቴሌ መስመሮችን በዛው ለማሸጋገር እና አብሮ እነዛን ሁኔታዎች መስመሮችን ለመዘርጋት አብረው ጥቅም ላይ ይውላሉ። እንግዲህ ድልድዮቹ ከዚህ እንግዲህ ይሄን ያደርጋል ካልን ደግሞ በተያያዥነት የማህበረሰቡን የትራንስፖርት አገልግሎት ይሰጣሉ ወይም ያሳልጣሉ ስንል ልክ እንደ መንገዱ ማህበራዊ እና ኢኮኖሚያዊ መስተጋብሩን እና አጠቃላይ የትራንስፖርት አገልግሎቱን ለማሳለጥ በዛው ልክ አገልግሎቱን ይሰጣሉ ማለት ነው። የግብርና ምርቶች፣ እንስሳትን፣ ሰዎችን እና ሌሎችንም ነገሮች በሙሉ ከቦታ ቦታ ለማዘዋወር ወይም ለማሳለፍ አገልግሎት ይሰጡናል ብለን እንወስዳለን ማለት ነው። አሁን ለምሳሌ ህብረተሰብ በተለይ የገጠሩን ማህበረሰብ በምናስብ ጊዜ አሁንም ድረስ ክረምት በመጣ ቁጥር ለምሳሌ ወራት ክረምት ሳይገባ እንጠያየቅ ብለው ለ3 ወር በቃ ደህና ክረሙ ተባብለው የሚለያዩ ብዙ የህብረተሰብ ክፍሎች አሉ ኢትዮጵያ ውስጥ ገና ተደራሽ ያልተደረጉ ማለት ነው። ቅድም እንዳልኳው ለምሳሌ የመንገድ ሽፋን ቢጨምርም ግን የድልድዮች ባለመሰራታቸው ምክንያት አሁንም በወንዞች ምክንያት ተቋርጠው የሚሄዱ ድልድዮች ባለመኖራቸው ምክንያት በክረምት ወቅት መሻገር ስለማይችሉ እናቶች የወሊድ አገልግሎትን ወደ ጤና ጣቢያ ለመድረስ የወሊድ አገልግሎትን ማግኘት ማይችሉባቸው እድሎች። ስለዚህ አንዲት እናት ምትይዛ በቃሬዛ እንኳን ተሸክመው ለመሄድ ወንዝ ከሞላባቸው ያቺ እናት በወሊድ ችግር ምክንያት የተለያዩ
ለተለያዩ ችግሮች የምትጋለጥበት ምናልባትም ደግሞ እስከ ሞት ችግር ልትጋፈጥ የምትችልባቸው እድሎች አሉ። ስለዚህ ድልድዮቹ ካሉ ግን እነዚህ ችግሮች ሁሉ ይቀረፉላቸዋል ማለት ነው። በየትኛውም ወቅት በየትኛውም ሁኔታ ውስጥ ማህበራዊ መስተጋብሮች፣ የኢኮኖሚ እንቅስቃሴውን፣ የትራንስፖርት አገልግሎቶችን የማግኘት እድል ይኖራቸዋል ማለት ነው። ከዚህ ባሻገር ደግሞ የበለጠ ደግሞ አዘምነን በምናይበት ጊዜ ቅድም ያልኩትን አደገኛ የሆነው ለምሳሌ አሁን እንግዲህ የቻይናዎችን የድልድይ እድገት እንደኛ እንግዲህ እነሱ በጣም ተራራማ የሆኑ ሸለቋማ የሆኑ ሸንተረሮች የበዛባቸው ከባቢዎች አሏቸው። እነሱ አሁን ኦልሬዲ ለምሳሌ የአባይ በረሃን ብናይ የአባይ በረሃን ከዚህኛው ማዶ እስከ ከዚያኛው ማዶ በአንድ ድልድይ ማለፍ ላይ ናቸው። አሁን እነሱ ዳገቱን የሚንሸራተተውን መሬት እዛ ጋ ያለውን ውጣ ውረድ ተራራው ጋር መታገሉን ትተው በቀጥታ ድልድዮችን በመጠቀም ረዣዥም የሆኑ ድልድዮችን በመጠቀም ያን ሁሉ ቻሌንጅ በቀላሉ ማለፍ የሚችሉበትን እድል ልክ እንደ ፎቅ መንገዱን ልክ ፎቅ ላይ ሰርተውት በቃ በጣም ብዙ ዞረ የምትወጣውን አንድ ትልቅ ተራራ የተራራ አምባ ላይ መንገዱ ማረፍ ካለበት እዛው ተራራ ላይ በጣም ብዙ ዛፎችን ሰርተ ወይም ደግሞ ወገቡን እየተሽከረከርክ ወጥተህ ላይ የምትደርስበት ከነበረ እነሱ እንደ ፎቅ መንገዱን ድልድዩን በቃ እንደ ልክ ፎቆች ሰርተው እዛው ላይ ድልድዮቹን እያሽከረከሩ ስፓይራል የሆነ ድልድይ ሰርተው እዛው ላይ መጨረሻ ላይ ልክ የሚፈለገው ከፍታ ላይ ሲደርሱ ወደ እንትን ወስደው ላንድ ያደርጉታል ማለት ነው። እና በዚህ ደረጃ ድልድዮች ሰፋ ያለ ጠቀሜታ ነው ያላቸው። ወደኛ ሀገር ስናመጣው ግን በዋናነት በጣም ቢበዛ እየሰጠን ያለው የአገልግሎት ዳራ ወንዞችን ከመሻገር እና የወንዞችን ተግዳሮት ከመቀነስ የዘለለ ነው ብለን አናስብም። ፍላይኦቨር እንኳን ብንወስድ አሁን የከተማ የትራንስፖርት ኮንጀስሽን ገና ኢሹ ስላልሆነብን ከተሜነት በጣም ስላልተስፋፋ ከተማ ላይ ያለው የድልድዮች ጥቅም ገና እንትን አላለም። አዲስ አበባ ምናልባት እየጀማመርን ነው። በአየር ላይ መንገዶችን ድልድዮችን በመስራት የትራንስፖርት ፍሰቱን የእግረኛ መንገድ ድልድይ ሊሆን ይችላል፣ የመኪኖች ድልድዮች ሊሆን ይችላሉ። በዛ ደረጃ ድልድዮችን እየሰራን ዘርፈ ብዙ የሆነ ጠቀሜታን የምናገኝበት ሁኔታና አግባብ አለ ማለት ነው። በጥቅሉ አሁን ለምሳሌ ምስሉ ላይ ተመልካቾቻችን እንደሚያዩት የተንጠልጣይ ድልድይ አለ። ይሄ ተንጠልጣይ ድልድይ በዋናነት ብዙውን የገጠሪቷን ማህበረሰብ በክረምት ወቅት መንገድ ባይሰራም አትሊስት እንስሳት ምናልባትም ባጃጆች እና ሰው ቢያንስ መሻገር ይቻል ዘንድ ተንጠልጣይ ድልድይ ወይም የመኪና ማያልፍባቸው ግን ደግሞ ሰዎችና እንስሳት ወይም ቀላል ተሽከርካሪዎች ሞተርና ባጃጅ ማለፍ የሚችልባቸው የተንጠልጣይ ድልድይ ቴክኖሎጂ ደግሞ አሁን በቅርብ ተጀምሮ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው። ይሄ ሽፋን እንደ መርሃ ግብር ራን እየተደረገ ነው ያለው። እነዚህ ድልድዮች በጣም ቅድም ያልናቸውን የገጠሩን ማህበረሰብ ችግሮች መንገዶችና ድልድዮች በደንብ ተገንብተው አገልግሎት መስጠት እስኪጀምሩ ድረስ እነኚህ በጣም ጥሩ አማራጮች ናቸው። ድልድይ ስንል መኪና የሚያልፍበትን ብቻ አለመሆኑ በዚህ አጋጣሚ ለማንሳት ያክል ነው። በዛ ደረጃ እንግዲህ በተንጠልጣይ ድልድይ ደረጃ አባይ ላይ ያለችዋ ጭስ አባይ ላይ ያለችዋን እና በጣም ውስን ቦታዎች ላይ ነው ሀገሪቷ ውስጥ የምናውቀው። አሁን ግን ቴክኖሎጂው ሰፋ ብሎ ያለው ጠቀሜታ ሰፊ ነው። ለጊዜው እስከ 120 ሜትር ስፓን ነው የምንሰራው፣ ርዝመት ነው የምንሰራው። ሌሎች ከባቢዎች ላይ 500 1 ኪሎ ሜትር ወይ ኪሎ ሜትርም ድረስ ምን እንደማለት ነው ረጅም የሆነን ሸለቆ
ምንድነው የገጠሪቷ ማህበረሰብ ሸለቆ ወጥተው ወርደው ያንን የተራራ ዝቅዝቀት ወርደው እንደገና ደግሞ ዳገቱን ወጥተው የሚያጠፉትን ጊዜና ጉልበት መቆጠብ የሚችሉ ረዣዥም የሆኑ በአየር ላይ የሚሰሩ ምስሉ ላይ እንደሚታዩት አይነት ድልድዮችን በመስራት ጉልበታቸውን፣ ድክመታቸውን እና የጊዜ ብክነታቸውን የመቆጠብ የመቀነስ ወንዝም ደግሞ ለምሳሌ ካለ ከወንዙ ጋር በተያያዘ ያለውን የትራንስፖርት ችግር እና ልዩ ልዩ አደጋዎች የመቀነስ ጥቅም በስፋት አለው። በዛ አግባብ ተደራሽ መሆን በጣም ጥሩ ነው። ጅምሮች አሉ። እነሱ ሰፋ ብለው ቢቀጥሉ ማህበረሰባችን አንድ አጠቃላይ የሀገሪቱ ህዝቦች ከዚህ ቴክኖሎጂ በብዛት መጠቀም ይችላሉ ብዬ አስባለሁ። በጣም ጥሩ። እንግዲህ በዋናነት የኛ ሀገር የግብርና መር ኢኮኖሚ ነው የምንከተለው። አብዛኛው የግብርና ምርት ደግሞ የሚገኘው በገጠሪቱ የሀገሪቱ ክፍልና አብዛኛው የገጠር አርሶ አደር የሚኖረው በገጠር ስለሆነና እስካሁንም ያለው ሜካናይዝድ የተደረገ የእርሻ ልማት ዝቅተኛ ስለሆነ አብዛኛው የኢኮኖሚ የሚንቀሳቀሰው የሚመጣው ከገጠር ነውና በገጠሩ ደግሞ ያው መንገድም ድልድዩም ብቻ ሳይሆን ብዙ መሰረተ ልማቶች ይጎርላሉ ወይም ደግሞ አይገኙም። እንደ በዋናነት ግን ከኢኮኖሚውም ባሻገር በእነዚህ በገጠር አካባቢዎች እነዚህ የድልድዮች ሽፋን ቢጨምር ምንድነው በተለይ ደግሞ በማህበራዊ በኩል ለነዋሪው ለማህበረሰቡ የሚኖረው ትልቅ ፋይዳ ምንድነው ብለን ነው የምንወስደው? የመጀመሪያው ቅድም ነገር በቀላሉ መንቀሳቀስ እንዲችሉ ምንድነው ለምሳሌ የወቅት ተግዳሮትን ይቀርፍላቸዋል። በየትኛው ወቅት ላይ መገናኘት እንዲችሉ ይረዳቸዋል። በየትኛው ወቅት ላይ ወደሚፈልጉት ለምሳሌ ወደ አስተዳደር ማዕከል ለምሳሌ ከቀበሌዎች ወደ ወረዳ ማዕከላት ለመሄድ ወደ ጤና ጣቢያዎች የጤና አገልግሎት ለማግኘት ወደ ትምህርት ማዕከላት ለመሄድ ወይም ደግሞ ከወረዳ ማዕከላት ወደ ማህበረሰቡ ወደ የቀበሌዎቹ ሊሄዱ የሚገቡ ግን ደግሞ በወንዝ ምክንያት የሚቋረጡ አገልግሎቶች ለምሳሌ መዳበሪያ ሊሆን ይችላል፣ ልዩ ልዩ የመንግስት አገልግሎቶች ሊሆኑ ይችላሉ። እነኚህ ያለምንም መቆራረጥ ተደራሽ መሆን እንዲችሉ ይረዳቸዋል። ይህ ደግሞ የእነሱን ስኬት ይጨምራል። የገበሬዎች ስኬት፣ የአርሶ አደሮች ስኬት ደግሞ የኢትዮጵያ ስኬት ነው። በዋናነት እውነት ለመናገር የኢትዮጵያ አጠቃላይ የተማረው ማህበረሰብ ወይም አጠቃላይ ህዝቡ ብለን እናስብ፣ በከተሜው ብለን እናስብ። ከተሜው መሰረታዊ ከሆኑት ፍጆታዎች ውስጥ ኦልሞስት ከ70% በላይ በየቀኑ ከምንመገባቸው ከምንወስዳቸው ነገሮች ውስጥ በቀጥታም ሆነ በተዘዋዋሪ ከኢትዮጵያ ገበሬዎች ጋር በጣም የተቆራኘ ነገር ነው ያለው። ይሄ ከሆነ በሳቢ ደረጃ ሊኖረን የሚገባው ምን ነበር ካል ኦልሞስት በ24 ሰዓት ውስጥ ካለን ጊዜ ውስጥ ለምሳሌ ስለ ማህበረሰብ እናስብ ወይም ከኛ ውጪ ያሰብነው ካል 70%ን ወይም 70%ን ያክል ጊዜ ልንመድብላቸው ይገባል እንደማ ስለነሱ ማሰብ መጨነቅ ይጠበቅብናል። ምክንያቱም ያን ያክል 70%ቱ ነገራችን ከነሱ ጋር የተገናኘ ነው ወይም አብዛኛው ነገራችን ከነሱ ጋር የተገናኘ ነው ብለን እስካሰብን ድረስ ማለት ነው። ስለዚህ አርሶ አደሮች አጠቃላይ ሁለንተናዊ ኑሯቸው አሰፋፈራቸው፣ አኗኗራቸው መሰረታዊ የሆኑ የኑሮ ብሂላቸውና አብርሆታቸውም ጭምር ከፍ እንዲል መንገድ አንድ መሰረታዊ የሆነ የመገናኛ መቃጠን ነው። መንገድ ካለ እንግዲህ ብዙ ቁሳቁሶች ይጓጓዛሉ። መንገድ ካለ እውቀት በራሱ ይጓጓዛል። ወደ ወረዳ ማዕከል ሲሄዱ፣ ወደ ትምህርት ማዕከላት ሲደርሱ፣ ሰዎች ደግሞ ወደ እነሱ ሲሄዱ ለልዩ ልዩ ጉዳዮች እና እውቀቶችም ጭምር እነኚህ ማህበረሰቦች ወይም የአርሶ አደሮቹ ገበሬዎቹ ይጋለጣሉ። እነዚያ ለነኛ ነገሮች ተደራሽ ይሆናሉ ማለት ነውና በዚህ ደረጃ አጠቃላይ ያሏቸውን ግብአቶች ለግብርናው የሚያስፈልጓቸውን ግብአቶችም ሆነ ከምርቶቻቸውን ደግሞ ተደራሽ ለማድረግ እንዲሁም
አጠቃላይ የሚያስፈልጋቸውን አብርሆትም ጭምር ለማግኘት እነዚህ እንትኖች በጣም አስፈላጊ ናቸው። ወደ እነሱ ለመሄድ አሁን የገጠሪቷ አካባቢ እንግዲህ የቱሪስት መዳረሻዎች ለምሳሌ አሉ። የቱሪስት መዳረሻዎች በራሳቸው ውጤታማ መሆን የሚችሉት የድልድይ ሽፋን የመንገድ ሽፋን ሲኖር ነው። ተገቢ የሆነ የመንገድ አገልግሎት ምቹ የሆነ የመንገድ አገልግሎት እና የድልድይ ሽፋኖች አጠቃላይ የመንገዱ አገልግሎት ምቹ በሆነ መጠን እና ከሆነ እያንዳንዱ ቱሪስት ለምሳሌ በጣም አደገኛ በሆነ የመንገድ አገልግሎት ውስጥ ሄዶ ግን በጣም ጥሩ የሆነ የቱሪስት መስህብን የሚያይ ከሆነ ወይም ማህበረሰቦች ላይ ጥናት የሚያደርግ ከሆነ አንዳች አካል ተመልሶ ተደጋጋሚ የሆነ ጥናትና ጉብኝት ለማድረግ ወይም ሌሎች ደግሞ እንዲሄዱ አስተያየት ለመስጠት አንዱ መንገዱ ምቹ አይደለም የሚል ቃል የሚወረውር ከሆነ ሌሎች ሰዎች ፍሰታቸውን የሚገድቡበት እድል ይፈጠራል ማለት ነው። ስለዚህ አጠቃላይ ከቱሪስትም ይሁን ከኢኮኖሚ ከማህበራዊ ኑሮ ከመሰረታዊ የትራንስፖርት አገልግሎቶችና ሁኔታዎች ጋር በተያያዘ ለገጠሪቷ ማህበረሰብ መንገድና ድልድይ እጅግ መሰረታዊ ጉዳይ ነው። ከምንም በላይ ሊታሰብባቸው የሚገቡ ነገሮች ናቸው። ወንዝ አቋርጠው ከሆነ ለምሳሌ የሚሄዱት ምናልባትም እኮ በወንዝ ምክንያት ትምህርት ጥቅምት ላይ ሲጀምር ወይም መስከረም ላይ ትምህርት ቤቶች ሲጀምሩ በወንዞች ምክንያት ወደ ለምሳሌ ከፍተኛ ትምህርት ለምሳሌ ሃይ ስኩል ምናምን መሄድ የሚችሉ ልጆች ወይም ከቤተሰቦቻቸው ርቀው ሄደው የሚማሩ ልጆች በወንዞቹ ምክንያት ትምህርታቸው ሲስተጓጉል ልናገኝ እንችላለን። የጤና ማዕከላት አገልግሎታቸው ሲስተጓጉል ልናገኝ እንችላለን ማለት ነውና በጥቅሉ እነዚህ ሁሉ ማህበራዊ ጥቅሞች ከድልድዮችና ከመንገዶች ጋር የተያያዙ ናቸውና ብዙ ነው ጥቅማቸው፣ ብዙ ኢምፓክት ነው ያለው፣ ተያያዥ ነገር ነው ያላቸውና መንገዶችና ድልድዮች ለገጠሩ ማህበረሰብ በጥቅሉ ለገጠሪቷ ኢትዮጵያ እጅግ አስፈላጊ ገና ብዙ ሊሰራ የሚገባ ነገር ነው። ይሄንን ብለን ከዚህም ባሻገር ሰፋ ስናረገው ባቡርን ሁሉ እናስባለን። ባቡርን ስናስብ ከየትኛውም አካባቢ ያለ እንግዲህ ኢትዮጵያ ብዙ ደናግል ተራሮች ያሏት ሀገር ነች። እነዚህ ተራሮች እየተነደሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሚያገናኙን የባቡር ሀዲዶች ያስፈልጉናል። ያኔ ሰሜን ላይ ያለ ምርት ዊዝን አወርስ ዊዝን ኤ ዴይ በአንድ ቀን ውስጥ ደቡብ ላይ ልታገኝ ትችላለህ። ምዕራብ ያለውን ምስራቅ ያለውን ምዕራብ ታገኘዋለህ። ስለዚህ አጠቃላይ የትራንስፖርት ሁኔታዎች በዚህ ደረጃ መሻለጥ እንዳለባቸው የገጠሪቷ ማህበረሰብና ትራንስፖርት መንገድና ድልድይ በጥቅሉ ከገጠሪቷ ኢትዮጵያ ጋር እጅግ ከፍተኛ የሆነ ግንኙነት ያላቸው በተቀዳሚ ሊታሰብባቸው የሚገቡ ጉዳዮች ናቸውና ጥቅማቸው በጣም ሰፊ ነው። ታጠቅ ምናልባት እንግዲህ መቼም ጥቅምን ሁሉም ሰው ይገነዘባል ብዬ ነው ማስበውና በተለይ ደግሞ አብዛኛው በገጠሪቱ የሀገሪቱ ክፍል የሚገኙ የተለያዩ ምርቶችን ከቦታው ወደ ከተማ ለማድረስና የኢኮኖሚ ተጠቃሚነትን ለማረጋገጥ አይነተኛ ነው። ከዛም ባሻገር ደግሞ ትልቅ ማህበራዊ ፋይዳም ያለው ነው። እዚህ መንገድና የድልድይ መኖር ጥቅሞቹ ከታወቁ ምንድን ናቸው? አንዳንድ ችግሮች ይኖራሉና ችግሮቹን ግን በትክክልም ሴንስ ያለ ማድረግ ያለ መረዳት ችግሮቹ በምን ይፈታሉ የሚልም ሀሳብ ላይ መጣ ስለሚችል አንዳንድ ችግሮቹን ማየት ደግሞ ያስፈልጋልና ነው ድልድይን ለመገንባት ችግር የሆነው ምንድነው? በእርግጥ ኢኮኖሚ የሚባለው ነገር ፋይናንስ የሚባለው ነገር በየትኛውም ዘርፍ ስትሄድ ቀዳሚ ሆኖ የምታገኘው ነው። የገንዘብ ካለ ሁሉም ነገር መስራት ይችላል ሚል ብሂል ስላለ እሱ ላይም ሌላ ጥያቄ የሚነሳበት ቢሆንም ቅሉ ማለት ነው። እንዳጠቃላይ ግን ድልድዮችን ገንብቶ እዛ ደግሞ የተገነቡትን እየጠገኑ አገልግሎት ላይ ሁሌም እንዲሰጡ ማድረግ ያልተቻለበት ምክንያት ምንድነው? አጠራርገህ ጥቅልል ባለ መልኩ ሁኔታውን ለማስረዳትና ለመመለስ ያክል እኔ የመጀመሪያው ነገር ችግሩን በትክክል ገንዘብ አለማድረጋችን ይመስለኛል ከፋይናንስ ውጪ። ምክንያቱም
ፋይናንስ ዞሮ ዞሮ በሆነ ደረጃ ፋይናንስ ወይም ኢኮኖሚው እዚህ ሀገር ላይ ይዘዋወራል። የቅድሚያ ጉዳይ ነው የሚሆነው። ያን ብለን ግን መጀመሪያ መንገድ በገነባንበት መጠን ድልድዮች መገንባታቸውን ወይም ሊገነቡ እንደሚገባ ማሰብ መቻል አለብን። ምናልባት አሁን ለምሳሌ ቅድም ባነሳሁት እንትን በምሳሌ አሁን ለምሳሌ አለ በ9000 ኪሎ ሜትር የዩሮፕ መንገዶች ውስጥ በነበረኝ ከ3 ዓመት በፊት የነበረኝ ዳታ ነው። ወደ 350 አካባቢ 349 አካባቢ ድልድዮች ባለመገንባታቸው ነበሩ፣ ያልተገነቡ ድልድዮች ናቸው። እነዚህ ባለመገንባታቸው ምክንያት ወደ 6000 ኪሎ ሜትሩ በክረምት አገልግሎት አይሰጡም። መገንባት ያልተቻለበት ምክንያት ለምንድን ነው ካልን አንደኛው የፋይናንስ እጥረት ነው። አሁን ይሄ በሚሆንበት ጊዜ የገጠሪቷን ማህበረሰብ እና የገጠሪቷን ኢትዮጵያ ማገልገል እንፈልጋለን የሚል ማይንድሴት እና እሳቤ ያላቸው መንግስታዊም ሆኑ መንግስታዊ ያልሆኑ ድርጅቶች በሙሉ ርብርብ ማድረግ ካለባቸው አንዱ እንዲህ አይነት ችግሮች ላይ ርብርብ ማድረግ የሚያስፈልገው ማለት ነው። መንግስት ለምሳሌ በየዞኑ በየወረዳ አንዳንድ ሊሆን ይችላል በየፐሪየር ክልሎች ምናምን ሊገነቡ የሚችሉት ምናምን አቅማቸው በጣም ውስን ሊሆን ይችላል። ግን ደግሞ ያን ያክል ክፍተት ካለ በጎ አድራጊዎች፣ ባለሀብቶች፣ ዲያስፖራ ኮሚኒቲ እና ወዘተርፈ ከመንግስት በጀት ውጪ የሆኑ ሌሎች ምንጮች በሙሉ እንዲህ አይነት ችግሮችን አይተው እንዲህ አይነት ሁኔታዎች ላይ ርብርብ ሊያደርጉ ይገባል። ስለዚህ እኛ ሀገር ላይ እንግዲህ የመጀመሪያው ላለመገንባታቸው ምክንያቱ ምንድነው ካል ብዙ ወንዝ አለን ነው። ብዙ ወንዞች ካሉን ከፍተኛ የሆነ ፍሰት ያላቸው ወንዞች ካሉን ብዙ ድልድዮች ይኖሩናል። ብዙ መንገድ በመገነባ ጊዜ ብዙ ወንዞችን እናቋርጣለን። ብዙ ወንዝ የምናቋርጥ ከሆነ ብዙ ድልድይ እንድንገነባ ይጠይቀናል ያለን ሀገራዊ እና መልክዓ ምድራዊ ሁኔታ ማለት ነው። ስለዚህ ከዚህ ጋር በተያያዘ ለድልድዮች ልዩ የሆነ ትኩረትን መስጠት ያስፈልገናል። ልዩ የሆነ ትኩረት ስንሰጥ ነው ፋይናንሱም እሳቤውም ወደ ድልድዮቹ መጥቶ ችግሩ ሊቀረፍ የሚችለው ማለት ነው እና ድልድዮቹ በመሰራታቸው ምናድናቸውን ከወንዝ በወንዝ ምክንያት የሚሞቱ ነፍሳት፣ የሰው የእንስሳት በልዩ ልዩ መንገድ ድልድይ በመኖሩ በመገንባቱ ምክንያት የሚሳለጠውን ኢኮኖሚ በድልድዮችና በመንገዶች ምክንያት የሚጨምረውን የገበሬዎች ምርታማነት ታሳቢ ካደረግን በዋናነት ለእኛ ድልድዮችንና አጠቃላይ መንገዶችን ለመገንባት የሚኖረን ትኩረት ከፍተኛ ይሆናል ማለት ነው። በኢትዮጵያ ሁኔታ ድልድይና መንገዶች ላይ ምናልባት አንዳንድ ኤንጂኦዎች ዓለም አቀፍ ተራድኦ ድርጅቶች መጠነኛ የሆነ ሱታፊ ሲያደርጉ ልናይ እንችላለን። ባለ ሀብቶች፣ ዲያስፖራ ኮሚኒቲ ወይም ልዩ ልዩ የማህበረሰብ ክፍሎች ግን ካለው ችግር አኳያ ያላቸው ሱታፊ በጣም ዝቅተኛ ነው። እውነት ለመናገር ግን ደግሞ በጣም መሰረታዊ ከሆኑት የገጠሩ ማህበረሰብ ችግሮች ወይም የገጠሪቷ ኢትዮጵያ ችግሮች አንዱ የመንገድና የድልድይ ችግር አንዱ ነው ማለት ነው። ጤናኬ ወረዳው ላይ በጣም ጥሩ ሆስፒታል ገንብተህ ሰዎቹ ወደ ሆስፒታሉ መምጣት ካልቻሉ ለ4 እና ምናምን ወራት ለ3 ወራት በክረምት ወራት አፍተር ኦል አልታደግናቸውም እኮ አይደል? ሆስፒታሉን ገንብተን እነሱ መምጣት የሚችሉበት ሁኔታ አክሰስ ከሌለ ወይም ደግሞ በሰው ሸክም እንዲመጡ ከፈረድንባቸው አሁንም ድረስ በሰው ሸክም ወደ ጤና ማዕከላት እኮ የሚመጡ ብዙ ህዝቦች አሉን በገጠሪቷ ኢትዮጵያ። ስለዚህ ከዚህ አኳያ የድልድይ ግንባታ እና የድልድይ መሰረተ ልማት ግንባታ ሁኔታዎች መቀረፍ ያልቻሉበት እንትኑ አንድም የእይታ ችግር ነው፣ የርብርብ ችግር ነው። ችግሩን በትክክል በሚፈለገው ደረጃ ገንዘብ ካለማድረግ የሚመነጭ ነው። ከነዚህ ቀጥሎ ደግሞ የፋይናንስ እጥረት በተለይ ከመንግስት አኳያ ደግሞ
የበጀት እጥረቶች ተጠቃሽ ሆነው የሚታዩበት ሁኔታ ነው ያለው። የበጀት እጥረት ለምንድን ነው ግን ጉዳይ የሚሆነው ካልን ተደራሽ ለመሆን የሆነ ጊዜ ላይ ነው የነቃ ነው ብለን እናስብና ልክ የሆነ ጊዜ ስንነቃ ነው የገጠሪቷን ኢትዮጵያ በመንገድ እና በድልድይ ሽፋን መድረስ መቻል አለብን ብሎ መንግስት ስትሬች በሚያደርግበት ጊዜ ማህበረሰቡ በዛው ልክ ከሁሉም አቅጣጫ ጥያቄዎች ይመጣሉ። ምክንያቱም ብዙ ገና አገልግሎቱ ብዙ ተደራሽ ያልተደረገ ስለሆነ ማለት ነው። እንዲህ በሚሆን ጊዜ መንግስት ምናልባት ሌሎች አጋር አካላትን አብሮ የማሳተፍ ርብርብ እንዲያደርጉ የማድረግ እንትን ላይ በደንብ አብሮ መስራት መቻል አለበት ብዬ አምናለሁኝ። እንዲህ አይነት ኢኒሼቲቮች የሚወስዱ ሰብሰብ ብሎ አንድ ድልድይ የሚገነቡ ሰብሰብ ብሎ አንድ መንገድ የሚገነቡ ልዩ ልዩ የሆኑ የማህበረሰብ ክፍሎችንና አጋር አካላትን አጋዥ እና የሚረዱ አካላትን የማስተባበር በጣም አስፈላጊ ነውና ከዚህ አኳያ ለየት ያለ ስልትን መከተል ካልቻልን በቀር ችግሩ በቀላሉ ቶሎ ምንፈታው ነው ብዬ አላስብም። በጥቅሉ ያለን መልክዓ ምድር አገራዊ ሁኔታ ያለን የዝናብ ስርጭት ከፍተኛ መሆን ብዙ ተራሮች፣ ሸንተረሮች፣ ወንዞች ያሉን መሆኑ ብዙ ድልድዮች እንዲኖሩን አድርጎናል። ብዙ ድልድዮች ካሉን ደግሞ በጀታችን የሚፈታተን ግን ደግሞ የብዙ ድልድዮች ጥያቄ ደግሞ ይኖራል። የብዙ መንገዶችም ጥያቄ ይኖራል። ሸንተረሮች፣ ወንዞች ብዙ ናቸው ካል ዝናብ ከፍተኛ የዝናብ ስርጭት አለን ካል ትልልቅ ድልድዮችን እንፈልጋለን እንደማለት ነው። ትልልቅ ድልድዮች ካሉ ደግሞ ትልልቅ ወጪዎችን ዲማንድ ያደርጋሉ ማለት ነው። ስለዚህ በጥቅሉ ከእይታ እስከ ፋይናንስ ወይም እስከ በጀት አቅም ድረስ ያሉ እና የተሰናሰሉ ችግሮች አጠቃላይ የመንገድና የድልድይ ሽፋን በኢትዮጵያ አሁንም ድረስ ህያው እንዲሆኑ አድርጓቸዋል ብዬ አምናለሁ። ታዲያ ምናልባት እዚህ ላይ በዋናነት ችግሩ ሲታወቅ ምን ጊዜም ከችግሩ ተነስቶ መፍትሄ መስጠት ያስፈልጋልና በዛ ውስጥ ደግሞ እንዳልከው መንግስት የራሱ ድርሻ አለ፣ መስራት ያለበትን ስራ ይሰራል። ከመንግስት ውጭ ያሉ ደግሞ አጋዥ ድርጅቶች ወይም ተራድኦ ድርጅቶች ምንላቸው ይኖራሉ። እነሱ መስራት አለባቸው። ባለሀብቶችና ዲያስፖራዎችም ደግሞ ኮንትሪቢዩት ማድረግ ይጠበቅባቸዋልና ይሄን እንዴት ማሰናሰል ይቻላል ወይም ደግሞ ማን ምን ቢያደርግ የተሻለ ሽፋን ማምጣት ይቻላል? ቅድም እያነሳ ነበር ባለሀብቶች ኮሚኒቲው ሰብሰብ ብሎ እንዲሰራ እያልክ ነበርና አሁን ሰብሰብ ብለ ስራ ብትለው ማንም ሰው የሆነ ነገር ይፈልጋል። ወይ አስገዳጅ ህግ ይፈልጋል፣ ወይ የሚያገኘው ጥቅም ማየት አለበት። ከመንግስት ማግኘት ያለበት የሚፈልገው ነገር ካለ ሲያገኝ እዚህ ጋር የሆነ ነገር የሚያገኝ ከሆነ እዚህ ጋር ሌላ ነገር ሊያደርግ ይችላል። ወይ ደግሞ ሞቢላይዝ የምታደርገው ወይም የምታስተባብረው ነገር ሲኖር በዛ ስም ነው ብዙ ጊዜ ስራዎች ሊሰሩ የሚችሉትና ምን አይነት ነገሮችን እነዚህ አካላት ተጠቅመው የተሻለ ስራ መስራት ይቻላል? እውነት ለምናገር የመጀመሪያው ነገር የሚሆነው አጠቃላይ የመንገድ ዘርፉን የሚመለከታቸው የመንግስት መስሪያ ቤቶች፣ ቢሮዎች፣ ሚኒስቴር መስሪያ ቤቶች፣ ቢሮዎች በዞንና በወረዳ ደረጃ ያሉ ጽህፈት ቤቶች ያለውን ችግር ጥንቅቅ ባለ ጥናት በየወረዳዎችና በየዞኖች በየክልሎች ያሉትን የመንገድ ችግሮች በመንገዶችና በድልድዮች አለመኖር ምክንያት እየተከሰቱ ያሉ ችግሮችን አጠቃላይ ከማህበራዊ ኢኮኖሚያዊና ሌሎች ተያያዥ የሆኑ ጉዳዮች አንጻር በደንብ ተንትነው ተደራሽ ማድረግ ያስፈልጋል። አሁን ሌሎች ከመንግስት ውጪ ያሉ አካላት እንዲረባረቡ መጀመሪያ ችግሩ ራሱ እኮ መጋለጥ መቻል አለበት። ስለዚህ ለዚያ መጀመሪያ ባለቤት የሆኑ ህብረተሰቡ ችግሩን ለመንግስት መንገር መቻል አለበት። መንግስት ራሱ ደግሞ ያለውን ችግር ማጥናት መቻል አለበት። የተጠናው ችግር ደግሞ በአግባቡ ተደራሽ መደረግ መቻል አለበት። እኔ ያለኝ አቅም ይሄ ነው፣ በዚህ ፍጥነትና በዚህን ያክል መጠን ነው መስራት የምችለው፣ በዚህ ፍጥነት በዚህ አቅም ደግሞ ሲሄድ ህብረተሰቡ ላይ ተደራሽ ለመሆን ሊወስድ የሚችለው አመት ይሄን ያክል ነው። ለህዝቡ ከዚህ አመት ቀደም ባለ ሁኔታ ተደራሽ ለመሆን ካለብን
ተጨማሪ የሆነ ርብርቦች ይፈልጋል። ስለዚህ ልዩ አጋር አካላት በዚህ አግባብ ብትሳተፉ እንዲህ ብታደርጉ እንዲህ አይነት ሁኔታዎች ይመቻቻሉ ብሎ መንግስት መጀመሪያ ሚናውን መውሰድ ይችላል። የመሪነት ሚናው ከመንግስት ነው መውጣት ያለበት። ችግሩን ማጥናት ያለኛ አቅም እንደዚህ ነው፣ እንዲህ አይነት ተጨማሪ ርብርቦች እንዲኖሩ ፈልጋለሁ። ምናልባትም ለምሳሌ ፈንድ ጽፈው አምጥተው መንገዶቹ ወይም ድልድዮቹ እንዲገነቡ የሚያደርጉ የሆኑ ሰዎች እኮ ሊፈጠሩ ይችላሉ። ወዛት ማታ ለዛ ችግር ሊያቃልል የሚችል አንዳች የሆነ መፍትሄን የሚቀምሩ ምሁራን ተሰባስበው ሊመጡ ይችላሉ። ገንዘብ አሰባስበው በቃ ይገንባ ሊሉ የሚችሉ እራሱ የማህበረሰቡ አካሎች፣ ባለሀብቶች፣ ልዩ ድርጅቶች፣ ኩባንያዎች ሊመጡ ይችላሉ። ችግሩ ተደራሽ ሲሆን ዓለም አቀፍ ድርጅቶች መጥተው ይህን ችግር ለዚህ ችግር የገንዘብ ድጋፍ ልናደርግ እንፈልጋለን ብለው እንዲመጡ ሊሆን የሚችልበት እድል እና ምክንያት ይኖራል ማለት። ስለዚህ ከኛ አቅም አኳያ ስናይ መንግስት ያልናቸው ሚናዎች መጫወት መቻል አለበት። ደን ያሉ ችግሮች መንግስት ምቹ ሁኔታዎችንና ችግሮችን በደንብ አግባቡ ሰንዶ አጥንቶ ሲያቀርብ በዚህ ላይ ርብርብ ማድረግ የሚችሉ የሀገር ውስጥ ባለሀብቶች እና የዲያስፖራ ኮሚኒቲ ደግሞ በቃ ያለው እንትን ላይ በቃ በዚህ አግባብ እሳተፋለሁ ብለው እዚያ ላይ መሳተፍ መቻል ይኖርባቸዋል ብዬ አስባለሁኝ። እና ባለሀብቱና ዲያስፖራው ያለውን ጥናት መሰረት አድርጎ ችግሩ ላይ በመሳተፍ ተገቢ የሆኑ እንትኖች ላይ ምንድነው ጥያቄዎች ላይ ኢንጌጅ በማድረግ አጋዥ ድርጅቶችን ዓለም አቀፍ የፈንዲንግ ኤጀንቶችን ወይም የፋይናንስ ድጎማ ወይም የእርዳታ ድርጅቶችን ትኩረት እንዲያደርጉ እንግዲህ አሁን አንዳንድ እኛ ሀገር አንድ በደንብ ያልተገነዘብነው ነገር ቢኖር ዓለም አቀፍ መዋለ ንዋይን ወደ ሀገር መሳብና ፍሰቱ እንዲጨምር ማድረግ የምትችለው ለዓለም አቀፍ ማህበረሰቡ ያሉትን ችግሮች ማርዳት ስትችል ነው። ዝም ብለህ ችግርን ሜዳ ላይ ያስጣው ማለት አይደለም፣ ግን ኮንሰርንድ የሆኑ የሚመለከታቸው ዓለም አቀፍ ሀብት እና ማገዝ የሚችሉ ልዩ ድርጅቶች አሉ በዓለም ላይ። እንዲያው ጠለቅ ብለን ስናይ ምንም ግራ ገብቷቸው ባለጸጎች ሆነው ግራ ገብቷቸው ኢቭን ምን ቢያደርጉ እንደሚጸድቁ እንኳን መንገድ የጠፋባቸው የሃይማኖት ምንነቱና መላቅጡ የጠፋባቸው ግን እንዲያው መልካም በማድረግ እናምናለን ብለው የሚያስቡ እንዲያው ዝም ብለን በዓለም ዙሪያ የተለያዩ የተቸገሩ ልዩ ማህበረሰቦች ብናግዝ በቃ የሆነ ደግ ነገር ይገጥመናል ብለው የሚያስቡ መልካም በማድረግ የሚያምኑ ራሱ ብዙ ድርጅቶች አሉ፣ ብዙ ባለሀብቶችና ድርጅቶች አሉ። እንደዚህን እያፈላለጉ ለነዚያ ድርጅቶች ልዩ ችግሮቻችን ተደራሽ የሚያደርጉ ወይም የማድረግ ባህል ያስፈልገናል። ይሄ በተለይ ከምሁራን አካባቢ የሚጠበቅ ነገር ነው። እንደዚህ በሚሆን ጊዜ ጽፈው ፕሮጀክት ነድፈው ጽፈው እንዲህ አይነት የት ወስጄ ለማን እርዳታ ላድርግ ለሚሉ አካላት በዚህ አግባብ አሰናድቶ ማቅረብ እነዚያ ዓለም አቀፍ የተራድኦ ድርጅቶች መጥተው አንዳች አበርክቶን ማድረግ እንዲችሉ እድል ይሰጣል እና በዚህ ደረጃ ርብርቦች ቢደረግ መልካም ነው ብዬ አስባለሁ። ታጠቅ በጣም ጥሩ እንዳላ ምናልባት እንግዲህ ያው ርዕሰ ጉዳይ ራሱ ሰፋ ያለ ነው እና በአንድ ፕሮግራም ብቻ ሊያልቅም አይችልም። 2-3 ፕሮግራሞችን መስራት ሊያስፈልግ ይችላል። እንግዲህ ወደፊት ደግሞ የተለያዩ አይነት የድልድይ አይነቶችም ስላሉ በተለይ ደግሞ ይሄ ቅድም አንስተው ነበረ ገጠራማ ቦታዎች ላይ መንገድ እንኳን መሰራት ማይቻልባቸው ቦታዎች ላይ ግን ወንዞችን እና ሸለቆችን ማለፍ እንዲቻል ተንጠልጣይ ድልድዮችን መስራት ይገባል። እነዚህን መሰሎችን በሌላ ፕሮግራም እንመለስባቸዋለን። ያው የሰዓትም ገደብ ስላለ የዛሬው ፕሮግራማችን ግን እዚህ ጋር ብናጠናቅቅ መልካም ነው። ተመልካቾቻችን እስካሁን ተከታተሉት የነበረው የኒትሮ ሾው የዛሬ ርዕሰ ጉዳያችን ደግሞ የድልድይ ሽፋንና ኢኮኖሚያዊ ጠቀሜታ በሚል ርዕሰ ጉዳይ ላይ ውይይት አቅርበንላችኋል። ይህን ፕሮግራም አዘጋጅተን ያቀርብላችሁ የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቂ ነውና እንዳለማድረጌ
ከመላ ስቱዲዮ ባለሙያዎች ከካሜራማኖቻችንና ከዳይሬክተሮቻችን ጋር በመተባበር ነው። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ቸር ይግጠመን።